ሰላም ጤና ይስጥልን። አሃዱ ኒውስ ኤንድ ፖለቲክስ ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ጀምሯል። ከዜናዎቹ ጋር አብሬያችሁ ቆይታ የማደርገው እኔ መቤት ግርማ ነኝ። እስከ መረጃዎቹ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ አንኳር መረጃዎችን በቅድሚያ ነግራችኋለሁ። ምርጫ ቦርድ በተፈናቃይና ወታደራዊ ካምፕ ውስጥ የሚገኙ ዜጋዎች ምርጫ የሚያካሂዱበትን ቀን ይፋ አድርጓል። ቀዳሚ መረጃችን ነው። በጅማ ዞን ወላጅ አባቱን በጩቤ ወቅቶ የገደለው ግለሰብ ፍርድ ቤት ውሳኔ ያሳልፎበታል። ቅጣቱ ምንድነው? ሁኔታውስ እንዴት ሊፈጠር ቻለ? የሚለውን እነግራችኋለሁ። ከሀገር ውስጥ መረጃዎች ወጣ ስንል በኬንያ በሚገኝ አንድ የሴቶች አዳሪ ትምህርት ቤት ውስጥ በተነሳ የቃጠሎ አደጋ የ16 ተማሪዎች ሕይወት ማለፉን ተከትሎ ድርጊቱን ፈጽመዋል ተብለው የተጠረጠሩ 9 ሴት ተማሪዎች በቁጥጥር ስር ውለዋል። ዝርዝሩን ትሰማላችሁ። በአሜሪካ ብሔራዊ የጤና ተቋም ውስጥ የሚሰሩ 2 ከፍተኛ የቫይረስ ተመራማሪዎች አደገኛውን የኤምፖክስ ቫይረስ ናሙናዎችን በህገወጥ መንገድ ወደ አሜሪካ በማስገባት ወንጀል መከሰሳቸውን የአሜሪካ የፍትህ ሚኒስቴር ይፋ አድርጓል። ድርጊቱ በዓለም አቀፍ ደረጃ በትላልቅ የሳይንስ ተቋማት ላይ ያለውንም የባዮ ደህንነት ቁጥጥር ጥያቄ ውስጥ ጥሏል። እነዚህን መረጃዎች በተከታታይ ወደ እናንተ አደርሳለሁኝ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ በተፈናቃይ መጠለያዎችና በወታደራዊ ካምፖች ውስጥ የሚገኙ ዜጎች ድምጽ የሚሰጡበት ልዩ የምርጫ መርሃ ግብር የፊታችን ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሚካሄድ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ትናንት ማምሻውን በሰጡት መግለጫ በእነዚህ ልዩ ጣቢያዎች የሚካሄደው ምርጫ በተያዘለት እቅድ መሰረት የሚከናወን መሆኑንና የድምፅ አሰጣጥ ሂደቱን በፍጥነት ተጠቃሎ እንደሚቀርብ ገልጸዋል። የምርጫ ውጤትን ይፋ የማድረጉን ሂደት በተመለከተ ሰብሳቢዋ ቢያስረዱም ሕጉ ከአቅም በላይ የሆነ ችግር ሲያጋጥም ውጤትን ለማሳወቅ እስከ 20 ቀናት ድረስ ማራዘም እንደሚፈቅድም ጠቅሰዋል። በመሆኑም ምርጫ ቦርድ ይህንን ህጋዊ ማዕቀፍ በመጠቀም ፈጥነው የደረሱትንም ሆነ የዘገዩትን ውጤቶች በአንድ ላይ አጠቃሎ ለህዝብ ይፋ እንደሚያደርግም አስታውቋል። በጅማ ዞን ጌራ ወረዳ የገዛ ወላጅ አባቱን በጭቤ ወቅቶ የገደለው ግለሰብ በ21 ዓመት ጽኑ እስራት ተቀጥቷል። የጅማ ዞን ከፍተኛ ፍርድ ቤት ቅጣቱን የወሰነው ሰብስቤ አብዶ በተባለ የ23 ዓመት ወጣት ላይ ነው። የዞኑ አቃቤ ህግ ጽህፈት ቤት የስራ ሂደት አስተባባሪ አቃቤ ህግ ኦብሳ መኮንን ለህዝብ መገናኛ ብዙሃን እንደገለጹት ወንጀሉ የተፈጸመው በተከሳሹና በ11 ዓመት የእንጀራ ወንድሙ መካከል በተፈጠረ አለመግባባት ሲያበያ ነው። ከሌላ እናት ከተወለደው ታናሽ ወንድሙ ጋር የዘውትር ጸበኛ የሆነው ታላቅ ወንድም እንደ ወትሮው ታዳጊው እቃ አበላሽቶብኛል በሚል ንዴት ተከሳሹ ድብደባ የፈጸመ ሲሆን በመቀጠልም ገጀራና ጩቤ ታጥቆ የእንጀራ እናቱን ፍለጋ በወጣበት ወቅት አባቱን አቶ አብዶ አባፊጣን ያገኛቸዋል። በወቅቱ በትንሹ ልጃቸው መደብደብ የተናደዱት ወላጅ አባቱ ለምን ይሄን አደረክ በሚል ምክንያት በአባትና በልጅ መካከል በተፈጠረ ጸብ ተከሳሹ የ63 ዓመት አረጋዊ የሆኑትን አባቱን በያዘው ጩቤ በቀኝ እጃቸውና በሆድቃቸው ላይ 4 ጊዜ በመውጋት ለእንጀራ እናቱ ያሰበውን ስለት የገዛ አባቱ ላይ በማሳረፍ ከባድ ጉዳት አድርሶባቸዋል። ተጎጂው አባት በአካባቢው ነዋሪዎች ትብብር ወደ ጅማ ስፔሻላይዝድ ሆስፒታል ተወስደው የሕክምና እርዳታ ቢደረግላቸውም ከ5 ቀናት ቆይታ በኋላ ህይወታቸው ሊያልፍ ችሏል። የጅማ ዞን ከፍተኛ ፍርድ ቤት የፖሊስን የምርመራ መዝገብና የአስክሬን ምርመራ ውጤትን መነሻ በማድረግ መዝገቡን ሲመለከት ከቆየ በኋላ ተከሳሹ ሰውን ለመግደል አስቦ ተዘጋጅቶና ስለታም መሳሪያ ይዞ የፈጸመውን ጥቃት ጨካኝና ነውረኛ በመሆኑ በ21 ዓመት ጽኑ እስራት እንዲቀጣ በምልአተ ጉባኤው ወስኖበታል።
በኬንያ በሚገኝ አንድ የሴቶች አዳሪ ትምህርት ቤት ውስጥ በተነሳ የቃጠሎ አደጋ የ16 ተማሪዎች ሕይወት ማለፉን ተከትሎ ድርጊቱን አቅደዋልና ፈጽመዋል ተብለው የተጠረጠሩ 9 ተማሪዎች በቁጥጥር ስር ውለዋል። ከዋና ከተማዋ ናይሮቢ በ90 ኪሎ ሜትር ርቀት ላይ በምትገኘው ጊልጊል ናይቫሻ አቅራቢያ በሚገኘው የኡቱሙሺ የሴቶች ትምህርት ቤት ውስጥ ነው ይህ ነገር የተከሰተው። በወቅቱ 202 ተማሪዎችን ይዞ የነበረው የዚህ ትምህርት ቤት የመኝታ ክፍል ሙሉ በሙሉ በቃጠሎ ወድሟል። ፖሊስና መርማሪዎች ከተማሪዎቹ የተገኘ የምስክርነት ቃልና የደህንነት ካሜራ ምስሎችን በስፋት ከመረመሩ በኋላ ሁሉም በአስራዎቹ የእድሜ ክልል ውስጥ የሚገኙ 9 ተማሪዎችን በቁጥጥር ስር አውለዋል። የኬንያ ፍርድ ቤት መርማሪዎች ምርመራቸውን እንዲያጠናቅቁና መደበኛ ክስ መመስረት አለመመስረታቸውን እንዲወስኑ ተጠርጣሪዎቹ ተማሪዎች እስከ 21 ቀናት ድረስ በህፃናት ማቆያ ማዕከላት ውስጥ በቁጥጥር ስር እንዲውሉም ወስኗል። ፍርድ ቤት የቀረበው ይፋዊ መረጃ እንደሚያመለክተው ቃጠሎ የተነሳው ተጠርጣሪዎቹ ተማሪዎች በመኝታ ክፍል ውስጥ መውጫ ላይ የሚገኝ ፍራሽ በክብሪትና በጋዝ በመለኮሳቸው ምክንያት ነው። ይሁን እንጂ ተማሪዎቹ ይህንን አሰቃቂ ጥቃት ለመፈጸም ምን እንደገፋፋቸውና ዋናው መንስኤ ምን እንደሆነ እስካሁን በይፋ የተገለጸ ነገር የለም። በአሁን ሰዓት አደጋው በፈጠረው ከፍተኛ የቃጠሎ ጉዳት ምክንያት ለመለየት በሚያስቸግር ሁኔታ የተቃጠሉ አንዳንድ አስክሬኖችን ማንነት ለማረጋገጥ የዲኤንኤ ምርመራ እየተደረገ ሲሆን ውጤቱም በጉጉት እየተጠበቀ ይገኛል። ይህን ጉዳይ በአሁኑ ሰዓት የመላው ኬንያውያንና የዓለም አቀፍ መገናኛ ብዙሃንንም ትኩረት ስበዋል። በአሜሪካ ብሔራዊ የጤና ተቋም ውስጥ የሚሰሩ 2 ከፍተኛ የቫይረስ ተመራማሪዎች አደገኛውን የኤምፖክስ ቫይረስ ናሙናዎችን በህገወጥ መንገድ ወደ አሜሪካ በማስገባት ወንጀል መከሰሳቸውን የአሜሪካ የፍትህ ሚኒስቴር ይፋ አድርጓል። ድርጊቱ በዓለም አቀፍ ደረጃ በትላልቅ የሳይንስ ተቋማት ላይ ያለውን የባዮ ደህንነት ቁጥጥርም ጥያቄ ውስጥ ከቷል። በቁጥጥር ስር የዋሉት 2 ከፍተኛ ሳይንቲስቶች የኔዘርላንድና የካሜሮን ዜግነት ያላቸው የውጭ ሀገር ዜጎች ሲሆኑ በኤንአይኤች ከፍተኛ ጥበቃ የሚደረግለት የደረጃ 4 ባዮ ደህንነት ላቦራቶሪ ውስጥ አደገኛ ቫይረሶች ከእንስሳት ወደ ሰው እንዴት እንደሚሻገሩ የሚያጠኑ ተመራማሪዎችም ነበሩ። ሳይንቲስቶቹ ቫይረሱ በስፋት ከሚገኝባቸው ከኮንጎ ሪፐብሊክ ተነስተው ዲትሮይት አየር ማረፊያ በደረሱበት ወቅት በተደረገ ጥብቅ ፍተሻ ነው ድርጊታቸው ሊጋለጥ የቻለው። የአየር ማረፊያው የደህንነት ክፍሎች በተመራማሪዎቹ ሻንጣ ውስጥ ባደረጉት ፍተሻ በበረዶ የለሙ 113 ትንንሽ የቫይረስ ናሙና ጠርሙሶችን በሳጥን ውስጥ ደብቀው ይዘው ሲጓዙ ተገኝተውባቸዋል። የአሜሪካው የፌዴራል ምርመራ ቢሮ ኤፍቢአይ እስካሁን ባደረገው የላቦራቶሪ ፍተሻ ከተያዙት 113 ጠርሙሶች መካከል 17ቱ ለምርመራ የተዘጋጀ ንቁ የኤምፖክስ ቫይረስ መያዛቸውን አረጋግጧል። ተመራማሪዎቹ እነዚህን የሰው ልጆች ጤና ለአደጋ ሊያጋልጡ የሚችሉ አደገኛ ባዮሎጂያዊ ናሙናዎችን ይዘው ለመግባት የሚያስችላቸው ምንም አይነት ሕጋዊ ፈቃድ አልነበራቸውም ተብሏል። ድርጊቱ በአሜሪካ የሕግ ባለሙያዎች ዘንድ እንደ ከባድ የባዮ ሽብርተኝነት ስጋትና የደህንነት ጥሰት እየታየ ሲሆን ተከሳሾቹ ቫይረሱን ወደ አሜሪካ ለማስገባት ያሰቡበት ዋና ዓላማ ምን እንደሆነ ኤፍቢአይ በጥብቅ እየመረመረም ይገኛል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሌሎች ዕለታዊ መረጃዎችን ባልደረቦች ያደርሷቸዋል። አዳዲስ መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ አስቀምጡልን። ስለምትከታተሉን ከልብ እናመሰግናለን። ሰላም ቆዩን። ሰላም ለእናንተ ይሁን ውድ ያዱ ቤተሰቦች፣ በድጋሚ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአህዱ ሬዲዮ 94.3 የግንቦት 27 2018 ዓ.ም የዕለተ ሐሙስ አህዱ ልሳን ማለዳችን ተጀምረዋል። ፍቅር ተቢተው አህዱ ልሳን ማለዳውን የመራው ነጻነት ኪዳኔ ቴክኒኩን እየተቆጣጠረች አብረናችሁ ቆይታ እናደርጋለን። ህይወቴ ጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ ትቀበላለች። በ0940 0000 መጨረሻውን 02 እና 03 እንዲሁም 07 ያደረጋችሁ ደውሉልን። 7545 አጭር ጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ከሁሉ ቀዳሚ ናቸው።
ምርጫ ቦርድ በተፈናቃይና ወታደራዊ ካምፕ ሰኔ 2 ምርጫ ሊካሄድ መሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የሀገር ውስጥ ተፈናቃዮችና በወታደራዊ ካምፕ ውስጥ የሚገኙ ዜጎች ድምጽ የሚሰጡበት ልዩ የምርጫ መርሃ ግብር የሚካሄደው የፊታችን ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሆነም ይፋ አድርገዋል። ሰብሳቢዋ ይህንን ያስታወቁት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ያወጡትን የመጀመሪያ ደረጃ ሪፖርት አስመልክቶ በትናንትናው ዕለት በሰጡት ማብራሪያ ላይ ነው። በዚህም የተለዩ ጣቢያዎች ማለትም በተፈናቃይ መጣሊያዎችና ወታደራዊ ካምፖች የሚካሄደው ምርጫ በተያዘለት እቅድ መሰረት ሰኔ 2 ይደረጋል ብለዋል። ከነዚህ አካባቢዎች የሚካሄደው የድምጽ አሰጣጥ ሂደት አንጻራዊ በሆነ መልኩ በፍጥነት ተጠቃለው ሊቀርቡ የሚችሉ የምርጫ ውጤቶች የሚመዘገቡበት መሆኑን ተናግረዋል። የኢዩና የኢጋድን የመጀመሪያ ደረጃ ሪፖርት በተመለከተ እንግዲህ ሀገር ውስጥ ተፈናቃይ እና የሚሊተሪ ምርጫ ይካሄዳል ተብሎ የተያዘው በማክሰኞ የፊታችን ማክሰኞ ሰኔ 2 ነው የሚካሄደው። ምናልባት የቀና አቆጣጠር ልዩነት ከሌለ በስተቀር ሰኔ 2 እናካሄዳለን። እንግዲህ ምንድነው እነዚህ የሀገር ውስጥ ተፈናቃይና ሚሊተሪ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው በተቻለ መጠን ቦርዱ ያለበትን የተጨናነቀና የተጣበበ ጊዜ አይቶ ወደኋላ የሚቀሩ ውጤቶች ካሉ ያው ሕጉም እንደሚፈቅደው ከአቅም በላይ የሆነ ነገር በሚገጠም ጊዜ የድምፅ በይፋ የማሳወቅ ስራ እስከ 20 ቀን ሊራዘም ስለሚችል በዛ እድል ተጠቅሞ አብሮ አጠቃሎ የሚያመጣው ይሆናል ማለት ነው። የምርጫ ህጉ ከአቅም በላይ የሆነና እንዲሁም ደግሞ ያልተጠበቀ ችግር በሚያጋጥምበት ወቅት የድምጽ ውጤትን በይፋ የማሳወቅ ስራ እስከ 20 ቀናት ድረስ ለማራዘም እንደሚፈቅድም ወይዘሮ ሜላትወርቅ ገልጸው በመሆኑም ምርጫ ቦርድ ይህንን ህጋዊ እድልና ማዕቀፍ በመጠቀም ፈጥኖ የተሰበሰቡትንም ሆነ የዘገዩትን ውጤቶች በአንድ ላይ አጠቃሎ ለህዝብ ይፋ እንደሚያደርግም ተናግረዋል። በቀጣይ 5 ዓመት ስልጣን የሚይዘው መንግስት በጥናት ላይ የተመሰረተ የኢኮኖሚ ሪፎርም መስራት እንዳለበት ተገልጿል። በሰባተኛው ጠቅላላ ምርጫ አሸንፎ በቀጣይ 5 ዓመት ስልጣን የሚይዘው መንግስት በጥናት ላይ የተመሰረተ የኢኮኖሚ ሪፎርም በማድረግ የኑሮ ውድነት ላይ በልዩ ትኩረት መስራት እንደሚገባው የምጣኔ ሀብት ባለሙያዎች ለአህዱ ተናግረዋል። በኢትዮጵያ በተለያዩ ምክንያቶች ከጊዜ ወደ ጊዜ እየጨመረ ያለው የኑሮ ውድነትን ታሳቢ በማድረግ የኢኮኖሚ ሪፎርም ወይም አሰራር ሊዘረጋ እንደሚገባም ነው ባለሙያዎቹ ያሳሰቡት። የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ እንደገለጹት የኑሮ ውድነት እንዲጨምር የሚያደርጉ በርካታ ምክንያቶች ቢኖሩም ዘመናዊ የገበያ ቁጥጥር ስርዓት አቅርቦትና ፍላጎት መመጣጠን የሚያስችል አሰራር መዘርጋት እንደሚገባም ተናግረዋል። በአጠቃላይ ዜጎችን በኢኮኖሚው ዘርፍ ተጠቃሚ በሚያደርግ መልኩ ጥናት በማድረግ የኢኮኖሚ ማሻሻያዎች ላይ መስራት እንደሚያስፈልግም አብራርተዋል። የተመረጠው ወይም አሸናፊ የሆነው መንግስት የተረጋጋ ኑሮ እንዲኖር ህብረተሰቡ አሁን በግሽበት በጣም የተማረረበት ከአቅም በላይ የሆነ ያለበት ጉዳይ ነው ያለውና እዚያ ላይ በደንብ መስራት ይጠይቃል። በአጠቃላይ በኢኮኖሚ ውስጥ አብዛኛውን የሀገሪቱን ህዝብ ተጠቃሚ ያደርግ ኢኮኖሚ ማሻሻያ ፕሮግራሞችን መተግበር ያስፈልጋል። በሌላ በኩል ደግሞ ምርትና ምርታማነትን የሚጨምርበትን ሂደቶች በደንብ በቴክኖሎጂ በታገዘ በሳይንስ በታገዘ ኢኮኖሚው ላይ የራሳቸውን አዎንታዊነት እንዲጫወቱ ማድረግ ይጠይቃል። አቅርቦቱ ችግር ነው ግሽበት እያመጣለው እና አቅርቦቱ ከፍላጎቱ ጋር መጣጣም አልተቻለም። ስለዚህ አቅርቦቱ ደግሞ የተሻለ የሚሆነው አንደኛ የተመረተ ምርት ወደ ገበያ እንዲመጣ አዌርነስ ክሬት ሲደረግ ህብረተሰቡ ደግሞ መሰረተ ልማት ሲስፋፋለት ነው ወደ ገበያ እንዲያመርጣ የገበያ መሰረተ ልማቶች እንዲስፋፉ ማድረግ ይጠይቃል። በከተማም እንደዚሁ የኑሮ ማሻሻያ ፕሮግራሞቹ ሊካሄዱ ይገባል እና በአጠቃላይ ክፍተት ያለበት ኢኮኖሚ ነው አሁን ባለው ሁኔታ ቻሉና እዚያ ላይ በደንብ መስራት ይጠይቃል። ከዚህ በፊት የተጀመሩ የማክሮ ማሻሻያዎችም ደግሞ ተጽዕኖአቸው ምንድነው እየተባለ የተገመገመ ማሻሻያዎችን እንደገና ሪቫይዝ እያደረጉ ወደሚፈልገው መውጣት አለባቸው። ሌላኛው የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ ብር ተስፋ የኢትዮጵያ ኢኮኖሚ ዘርፍ በሙስና በህገወጥ ንግድና በጸጥታ ችግር ምክንያት ወደ ተፈለገው ደረጃ ከፍ ማድረግ እንዳልተቻለም ተናግረዋል። እነዚህን ችግሮች መክታት በሚያስችል መልኩ አሰራር መዘርጋት እንደሚያስፈልግም ተናግረዋል።
ይሄ ህገወጥ ንግድ ሀገሪቱን የሚያደማት ያለው ትልቅ ደረጃ ኮንትሮባንድ ወይም ህገወጥ ንግድ የሚባል ነው። አሁን ቻይና በሳምንቱም በሙሉ 24 ሰዓት እያመረቱ በሮቦት እያመረቱ የሚልኩትን እቃ አለ ታክስ ገብቶ እዚህ ሀገር ውስጥ ያሉ አምራቾች ከዛ ጋር መወዳደር አይችሉም። በዋጋ በጥራት መወዳደር አይችሉም። ስለዚህ አሁን ያን ኮንትሮባንድ የምንቀንስበት መንገድ ወይም እናጥፋበት መንገድ ሌላው ህገወጥ ገንዘብ ዝውውር ነው። በመጨረሻም በጣም የተንሰራፋው የሙስና ችግር ያን መቅረፍ መቻል ነው። በአጠቃላይ በሚቀጥሉት 5 ዓመታት ለመንግስት የተመረጠው ፓርቲ ወይም ስልጣን የያዘው የመልካም ማስተዳደር ችግሮች፣ የሀገር ውስጥ ምርት መጨመር የሚቻልባትን አሰራር እንዲሁም የሚወጡ ፖሊሲዎችን በጥናት በማረጋገጥ ሊሰራበት እንደሚገባም ባለሙያዎች አሳስበዋል። ከፖለቲካ ፓርቲዎች የሚቀርቡ ቅሬታዎችን እየተቀበለ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ አስመልክቶ ከተለያዩ ፖለቲካ ፓርቲዎች በምርጫ ጣቢያዎች ላይ ቅሬታ እየቀረበ መሆኑን በትናንትናው ዕለት ማምሻውን ለመገናኛ ብዙኃን በሰጡት መግለጫ ላይ የተናገሩት የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ናቸው። በተለያዩ የቦርዱ ቅሬታ መቀበያ መንገዶችም ቅሬታ እየተሰበሰበ መሆኑን ገልጸዋል። በምርጫው ላይም በቁጫ ምርጫ ክልል የተካሄደው የድምጽ አሰጣጥ ሂደት ላይ የቀረበውን ቅሬታ በተመለከተ ወይዘሮ ሜላተወርቅ ኃይሉ የቀረበው ቅሬታ እንደደረሳቸው የገለጹ ሲሆን የቦርዱ የሕግ ክፍል ጉዳዩን እየተመለከተው መሆኑንና ክፍሉ የመፍትሄ እርምጃ ይወስዳልም ሲሉም ገልጸዋል። በተመሳሳይም የነጻነትና እኩልነት ፓርቲ በደቡብ ወሎ በደሴና ባህር ዳር ከተሞች የምርጫ ድምጽ አሰጣጥ ሂደት ላይ ህገወጥ ድርጊቶች መታዘቡን መግለጹ የሚታወስ ሲሆን ዋና ሰብሳቢዋ ከፓርቲው የቀረበ ቅሬታና ጥያቄም አለመኖሩን ተናግረዋል። አሜሪካ በኬንያ የሚገነባው የኢቦላ ተጠቂዎች ማቆያ ማዕከል አደጋ እንደማያስከትል ገልጻለች። በኬንያ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ በኬንያ የሚገነባው የኢቦላ ተጠቂዎች ማቆያ ማዕከል የህዝብን ጤና ለመጠበቅ የታለመ እንጂ ለአካባቢው ነዋሪዎች ስጋት እንደማይፈጥርም አስታውቋል። እንደ ኤምባሲው ገለጻ ማዕከሉ የኢቦላ ቫይረስ ስርጭትን ለመከላከል የክልሉን የጤና ደህንነት አቅም ለማጠናከር የሚደረጉ ጥረቶች አካል ነው ተብሏል። በማዕከሉ ዙሪያ የተነሱ ውዝግቦች የጨመሩ ቢሆንም በአቅራቢያው ለሚኖሩ ማህበረሰቦች አደጋ እንደማያስከትልም ኤምባሲው ገልጿል። ኤምባሲው ከዚህ ባለፈም የህዝብን ስጋት ለመፍታትና የማዕከሉን ዓላማ ለማስረዳትም ከኬንያ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የማዕከሉ ግንባታ በኬንያውያን ዘንድ ቁጣን የፈጠረ ሲሆን በተቀሰቀሰው ተቃውሞም የሰዎች ህይወት አልፏል። ዘገባው የአናዶሉ ነው። እስራኤልና ሊባኖስ የተኩስ አቁም ስምምነቱን ተግባራዊ ለማድረግ ተስማሙ። ሊባኖስና እስራኤል በዋሽንግተን የተካሄደውን ድርድር ተከትሎ ባለፈው ሚያዝያ ወር ጦርነቱን ለማስቆም ተስማምተው ነበር። ነገር ግን ጥቃቱም ቀጥሏል የተባለው ሆኖ ሙሉ በሙሉ የተኩስ አቁም ስምምነቱን ተግባራዊ ለማድረግ በእስራኤልና ሊባኖስ መካከል መግባባት ላይ እንደተደረሰን የተገለጸው ሁለቱ ወገኖች የሊባኖስ ጦር ኃይሎች ሀገሪቱን ሙሉ ለሙሉ የሚቆጣጠርበት ሁኔታ ለመፍጠር አሜሪካ በነደፈችው እቅድ ላይም ተስማምተዋል። እቅዱ እስራኤል በደቡባዊ ሊባኖስ አካባቢዎች ላይ የምትፈጽመውን ጥቃት ማስቆም ያስችላል ተብሏል። በቀጠለው የእስራኤል ጥቃት ረቡዕ ዕለት 6 ሰዎችም ተገለዋል የተባለው ዘገባው የሮይተርስ ነው።